ማለት ነው ከነሱ ጎን ሆነ ማለት መጀመሪያ ከኔ ጋር ነው ተረጋግጠህ እኔ ከወንጀለኛ ጎን ቆማለሁ እንደዛ ነው የምታስበው አንተ ከወንጀለኛ ጎን ባትቆም እንዴ እኔ ከወንጀለኛ ጎን ቆማለሁ ወይ ስለዚህ ልክ ራሷ በሐራስነቷ ጀምሮ እኛ ቤት መታ ነው እንግዲህ ያደገችው ስለዚህ ያው እናቴ ናት አባቴ ነው ልትል ትችላለች ሁሉንም ነገር እኮ ነገርሽው አይደለ አንድ ነገር 3 4 መናገር አስፈላጊ አይመስለኝም ሲቀጥል ደግሞ አቃታለሁ ከዚህ በፊት ላግዛት ነው የመጣሁት ምናምን እስካልክ ድረስ ደግሞ አምናሃት ነው እንጂ እንደዚህ እየተጠራጠርክ አንድ ነገር 9 እየጠየቅ ሊሆን አይችልም ልጄ ልትረዳን አይደለ እንደ የመጣው ይሄን ያህል እሷንም ማስጨነቅ እኔንም ማስጨነቅ ምን ማለት ነው እኛ በጣም ባስቸኳይ በጥሩ ሁኔታ ባጭር ወይ ልትረዳን ብለህ ነበር የመጣው እሳቸውም እንዳሉት አብረን ስንኖር ልጅ አልወለድንም ነው ያለ ግን ይቺም የህቴ ልጅ ናት ነው እንጂ ያልኩ ልጄ ናት አላልኩም ወንድ ልጅ የሚባለው ደግሞ እንደዚሁ ነገሮችን ለማበለሻሸት የተፈጠረ ነገር ነው እንጂ በፍጹም ወንድም ልጅ የለንም እኛ በፍጹምም ልጅ አልወለድ ሁላ ዙሪያ ጥምጥም አንድ ነገር እንኳን ማታወራ ከሆነ እቺ ሴትዮ ትልቅ ችግር አለባት ማለት ነው ስለዚህ ከኛ ጋር እዚህ ቁጭ ብለ ከመትደረክ ሄደሷ ጋር ያለውን ነገር ብታጣራ ነው የሚሻለው ሰራሹን ወንጀል እንሸፍንልሻለን ብለው አንተ እንዳልከው የምር ቤቱን በስማቸው አዙራውት ከሆነኮ እቺ ሴትዮ ሰውየውን ገለዋለች ማለት ነው በአማርኛ እሷ ደግሞ እያለች ያለችው ምንም እማቀው ነገር የለም ነው ገባ እሷ እንዲናት ማለት ማልፈልገው አንደኛ አብረን አድገናል ገባ ስንት ነገር አብረን ካሳለፈን በኋላ እንደዚህ አይነት ሲቹዌሽን ላይ መጥፎ ነገር ማውራት ስለማልፈልግ ነው እንጂ እሷ ንጹህ ሰው ሆና ወይ መልአክ ሆና አይደለም እስካሁን ድረስ ዝም ይያልኩላት ያለው ሁሉ ጊዜ እንደተጣሉ ነው በቃ ገባ ሁሉ ጊዜ እሷ ለማግኘት እዚህ ግቢ በመጣ ቁጥር በቃ የነሱን ጩኸት ነው የምንሰማው ውጪም ላይ እንደዛው እሳቸውን እንዳናገራቸው ያልፈለግሽበት ምክንያት ምንድነው እንድታናግራቸው አለመፈለግ ሳይሆን ከዚህ በፊትም ተገናኝታችኋል አይደለ ዛሬም ተገናኝታችኋል አንደኛ የምታወራበት መንገድ ልክ መስሎ አልታየኝም እኔ እኮ ባሏምና ሞታል ምናምን ሲባል ወሬ ነው የሰማነው ግን በአይናችን አላየንም ሬሳው ይሙት አናገሩ ባለቤት ነኝ እያለች ነው እሷ እንዴ ማን እሷ አራታው እንጂ እንዴ ተከራይ ኮነች እሷም እንደኔ ተከራይ ናት ከመቼ ጀምሮ እንደዛ አለች እንደዚህ አይነት ውሸትም አለ እንዴ ሁላችንም የጠረጠርነው እሷ ትሆናለች በሚል ነው እና ብዙ ሰው እኛን እየጠየቀ ስለነበረ ከዛ ነገር ለመሸሽ ብለን በቃ ቦታ ቀይረን መተን ነው ወደዚህ ወንድ ልጅ የላቸውም ሰዎቹ ኧረ እኔ እንጃ አንድ ወንድ ልጅ አለ ተከራይቶ ነው ተከራይ አይደለም ምን እያልኩ ያለሁት ወንድ ልጅ አላቸው ወይ እነሱ ከማምጣታችን በፊት ምን እንዳላቸው አናቅመኛ ኦሬዲ ከገባን በኋላ ነው እንግዲህ እኛም ተከራይ ነኝ ምናምን ያለችን ሌላ ነገር እንዳላቸው አናቅመኛ ምናቀው ይሄ ነው በቃ ምን ማለት ነው ከነሱ ጎን ሆነ ማለት መጀመሪያ ከኔ ጋር ነው ተረጋግጠህ እኔ ከወንጀለኛ ጎን ቆማለሁ እንደዛ ነው የምታስበው አንተ ከወንጀለኛ ጎን ባትቆም እንዴ እኔ ከወንጀለኛ ጎን ቆማለሁ ወይ ሁሉም ነገር የጀመረው እንግዲህ ከዚህ ቀደም ይሄንን ጉዳይ ለማጣራት በመኮርኩበት ጊዜ ነው ከዚህ ቀደም ጉዳዩን ወደኔ ያደረሱት አዛውንቶች የነገሩኝ ነገር እኛ ቤት ለአመታት ተከራይ ሆና የኖረች ልጅ በመጨረሻ ቤቷ ሰው ሞቶ ስለተገኘ ህግ እየፈለጋት ይገኛል እባክህ እቺን ሴት አፈላልጋትና ወደ ፍርድ የምትቀርብበትን ሁኔታ አመቻችልን ሲሉ እንግዲህ አዛውንቶቹ ወደኔ ደውለው ነበር ሁሉም ነገር የጀመረው እዚህ ነጥብ ላይ ነው ነገር ግን ከጊዜያት በኋላ ያጋጠመን ነገር እንግዲህ ብዙዎቻችሁን እያወዛገበ እያነጋገረም ይገኛል ብዙዎቻችሁ አንድ ወገን ይዛችሁ እየተናገራችሁ ትገኛላችሁ ነገር ግን የነገሩ ስር የጀመረው ቆየት ብሎ መሆኑን ላሳውቃችሁ ወዳለሁ ሰላም ውድ የዞላቲው ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው የዛሬው ፕሮግራማችን እንግዲህ በዚህ ስራ እጅግ በጣም ብዙ ዘመን አብሬ የሰራውትን ሰው ብዙ ዘመን የተጋገዝኩትን ሰው ብዙ ዘመን እንደ ወንድሜ ሳይው የነበረው ሰው ጋር አጋጭቶኛል እንግዲህ ሁሌም ሰዎች በንጽህናና በንጹህ መንገድ ይሰራሉ ብሎ ማሰብ ልክ አይደለም አንዳንድ ጊዜ ሰዎች ይሳሳታሉ ከተሳሳቱ ደግሞ መታረም አለባቸው ሲታረሙ ደግሞ እንደዚህ አይነት ስህተት የሰዎች ህይወት ላይ ነውና ለውጥ የሚያመጣው የሰዎችን ህይወት ነውና በቀጥታ የሚጎዳው ፊት ለፊት ነው መታረም ያለባቸው እንደዚህ አይነት ሰዎች ስህተትን መስራት ስለሌለባቸው ሁሉም ነገር የጀመረው እንግዲህ በመግቢያዬ ላይ ልነግራችሁ እንደሞከርኩት እነዚህ አዛውንቶች ወደኔ ደውለው በህግ የምትፈለግ ሴት አለች እባክህ
እቺን ሴት አፈላልግልን ብለውኝ ነው። በሰዓቱ እንግዲህ እሷን ፈልጎ ማግኘት እጅግ በጣም ከባድ ስለነበረ በዛ ላይ ደግሞ የህግ አካላትም እዚህ ጉዳይ ውስጥ ገብተው ጥረት እያደረጉ ስለነበር እሷን የማፈላለጉን ስራ ልሰራ አልቻልኩም። ከቀናት በኋላ ወይንም ከጊዜያት በኋላ ደግሞ እንግዲህ እቺ ልጅ ተገኘች ተባለ። የተገኘችው ደግሞ አቤል የተሰኘው ጓደኛችን ሊረዳት ቤታቸው ድረስ ይዟት በሄደ ሰዓት ነው። እንግዲህ ይሄ ነገር እጅግ በጣም ውስብስብ እንደሆነ ይገባኛል፣ እረዳለሁ። ከጀርባውም ሌሎች ነገሮች ሊኖሩ ይችላሉ። አሁንም በድጋሚ መናገር የምፈልገው እሱን ነው። ነገር ግን እቺ ልጅ በህግ የምትፈለግ ወንጀለኛ ናት። እንግዲህ ገላለች አልገደለችም፣ ይሄ ንብረት የሷ ነው አይደለም፣ እነዚህ ሁሉ ነገሮች በጊዜ ሂደት የሚጣሩ ናቸው። ከዛ በፊት ግን እቺ ልጅ ለህግ ሰው ተላልፋ መሰጠት አለባት። የኔ ነጥብ የነበረው ይሄ ነው። ከዚህም የተነሳ እንግዲህ ተጋጭተናል። መጋጨታችን እንግዲህ ተገቢ ነው ብዬ ባላስብ እንኳን የሆነው ነገር እጅግ በጣም አስገራሚ ሆኖ አግኝቼዋለሁ። እኔን ሊረዳኝና ምንድነው መረጃክ ምንድነው ማስረጃክ ብሎ ከመስማት ይልቅ እኔ የሰማኋቸው ያገኘኋቸው መረጃዎች አሉ። እነሱን አላጋራህም። እቺ ልጅ ነፃ ናት፣ ስለዚህ ህግ ፊት መቅረብ የለባትም የሚለውን አቋም ይዟል። አቤል ጋር እንግዲህ የተለያየ ነው የተጋጨ ነው በዚህ ምክንያት ነው። እኔ ስለ ግጭት ላወራ አይደለም ዛሬ እዚህ ጋር የተቀመጥኩት። የስራ ሂደት ውስጥ ከሰዎች ጋር መጋጨት አለ። እኔና አቤል ወንድማማቾች ነን። አሁንም ወንድማማች መሆናችን ይቀጥላል። ነገር ግን በዚህ ስራ ውስጥ የሰዎች ህይወት የሰዎች ኑሮ እየተናጋ ይገኛል። ስለዚህ ከሰዎቹ ጎን ለመቆም ነው የተነሳ ነውና እሱም ባመነበት ነገር ቀጥሏል። እኔም ባመንኩበት መንገድ እቀጥላለሁ። ከሁሉ በላይ ግን እነዚህ አዛውንቶች ዛሬ ድረስ በስጋት ውስጥ ይገኛሉ፣ በፍርሃት ውስጥ ይገኛሉ። ስለዚህ ቤታችንን ልንነጠቅ ኑሯችንን ልንቀማ ብለው እያሰቡ እየሰጉ ይገኛሉ። እና አቤልም ፈቃደኛ ሆነው አለን የሚሉትን መረጃ ለኔም ሊሰጡኝ አልቻሉም። ስለዚህ እኔ ደግሞ ስለ ጉዳዩ በራሴ መንገድ ማጣራቴን እጀምራለሁ። እውነት እቺ ልጅ ወንጀሉን ሰርታለች አልሰራችም የሚለውንም የማጣራት ሂደቱ ይቀጥላል። ከዛ ባለፈም ደግሞ ስለ ቤት ጉዳይ ተነስቷል፣ ስለ ንብረት ጉዳይ ተነስቷል። ይሄ ንብረት ይሄ ቤት የኔ ነው ትላለች። ስለዚህ እሱንም ጉዳይ ወደ ውስጥ ገብተን የምናጣራ ነው የሚሆነው። ዛሬ ይሄኛው ቪዲዮ እጅግ በጣም አስገራሚ እውነቶችን የምንሰማበት ምናልባትም እንደው ከተሳካልንና እውነት በሆነ እሱ የያዘው መንገድ እውነት በሆነ እያልኩ እየተመኘው ነው የምገኘው። ምክንያቱም ከእሱ ጋር ግጭት ውስጥ መግባትንም አልፈልግም። እውነት ከሆነና አሳማኝ ከሆነ እኛ ሀሳባችንን የማንቀይርበት ምንም ምክንያት የለም። ስለዚህ ዛሬ እንግዲህ ከነዚህ ሰዎች ጋር ከተለያዩ ሰዎች ጋር ቆይታ የምናደርግ ነው የሚሆነው። እናንተ በመግቢያው ላይ ያያችሁት ነገር እንዳለ እንግዲህ በዚህ ቪዲዮ ይከሰታል ማለት ነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁና ይህንን ፕሮግራም ከተከታተላችሁ እጅግ አስገራሚውን የዛሬውን ፕሮግራም ታዩታላችሁ ማለት ነው። ከዛ በፊት ግን ዛሬም የ50,000 ጉዟችን እንደቀጠለ ይገኛልና ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እንዳይለያችሁ ማለት እፈልጋለሁ። አዳዲስ ሰዎች ቤተሰብ ሁኑን። የሰብስክራይብ ምልክቱን መንካት የ3 ሰከንድ ስራ ነው። እቺን ስራ እየሰራችሁ እንግዲህ አብራችሁን ሆናችሁ እስከ መጨረሻው ድረስ ዝለቁ ለማለት እወዳለሁ። ዘላለም ዘገየ ነኝ። አብራችሁን ከሆናችሁ አስገራሚው ፕሮግራም ወደ እናንተ ይደርሳል ማለት ነው። አብራችሁኝ ሁኑ። እሺ ማን የሚባል ጋዜጠኛ ነው? ጋዜጠኛውን ብቻ ንገሩ። አቤል ነው የሚባለው መሰለኝ። አቤል ነው ምናምን የሚባል ጋዜጠኛ ነው። አቤል የኔ ጓደኛ፣ አንተ ያንተ ጓደኛ ነው። አው ለዚህ እኮ ነው አንተን ፈልገን ይሄንን ልንነግርህ የመጣል። የሆነ ልጅ ይወጣል ይገባል ማን ነው በሚልም መክሪያት ነበረ። ከዚህ በፊትም ተናግሬያለሁ። ሆኖም በመክሪያት አሻፈረኝ በማለት ልጁ ከመግባት ከመውጣቱም ወደ ኋላ አላለም። በአካል እንዲሁ በእይታ እናውቀዋለን፣ ስሙንም አናውቀውም። በኋላ ግን ያ እንደዛ ልጁ ሞቶ ቤቷ ውስጥ ተገኘ። የዚህ አካባቢ ልጅም አይደለም በነገራችን ላይ። በቃ ማስቀበር ግድ ስለሆነ የሰው ልጅ ነውና ማስቀበር ግድ ስለሆነ ተያይዘን ከሷም ከሁላችንም ጋር ሆነን ክፍለ ሀገር ወስደን ነው ያስቀበር ነው። እንግዲህ ያው ቤተሰቡ እሷ ነበረች እንዴ ሲቀበር? እሷ አልነበረችም። እሷ ጠፋች እንጂ እሷ ጠፋች። ወዲያው እንደሞተ ጠፋች እና እኛም በመጥፋቷ ለፖሊስ አሳውቀናል። ከበስተጀርባ እሷን መሳሪያ አድርጎ የላካት ሊኖር ይችላል። አናቅም ያንን።
ምን ፍለጋ እንደሆነ። ስለዚህ ባለቤትም ከሆናችሁ ህጋዊ ሰነድ ይኖራል። ይሄ ማለት ቤቱን ሰርታችሁት ነው? እንዴት ነው ይሄ ቤት እናንተ ሊሆን ይችላል? ህጋዊና ሰነድ ያለንን እኛ በህግም ከዚህ በፊትም ቤቱ የተላለፈው የሸጡልን ሰዎች ሰነድ አለን። ያም ሰነድ በትክክል ያስቀመጥነው ነው። ሁለተኛም አሁንም ግብር እየከፈልንበት ያለውን ሙሉ በሙሉ ሰነድ አለ። እዚህ ስትኖር ምስጢራችንን የምታውቅ ነች። እንደ ልጃችን አድርገን አቅርበን ቤት ውስጥ የማታውቀው ነገር የላትም ነው። እናንተ በዚህ ልክ ተከራይን አቅርባችሁ ውስጣችሁን ነገራችሁን ልታሳዩ ይቻላችሁ በመቆየት ነው። አንድ ላይ ብዙ ጊዜ ኖረች። ተከራይ ስትሆን ሴት ልጅ ናት፣ ማንም የላትም በሚል እኛም ልጆች አመናት። ስለሌለን በዚህ በየዋህነት የተነሳ ነው በቃ ያቀረብነው። ይህንን ሳያደርግ ሌላ ማጣራት ውስጥ መግባት አያስፈልግም። የቤት ጉዳይ አይደለም ይሄ። ንብረት ሁለተኛ ነገር ነው። የፍትሐ ብሔር ነገር ሁለተኛ ነገር ነው። የመጀመሪያው ነገር እዚህ ግቢ ውስጥ ነፍስ ጠፍቷል። ነፍስ ያጠፋችሁ ደግሞ እሷ ናት፣ ወይንም ደግሞ እሷ ቤት ውስጥ ነው ነፍስ የጠፋው። እኔ አይደለሁም ያጠፋሁት የምትል ከሆነ ሄዳ በህግ መጀመሪያ መጠየቅ መቻል አለባት። ጋዜጠኛውም ጠበቃውም ረዳቷ ሆነው ነው የመጡት። ስለዚህ ከወንጀሉ በስተጀርባ እነዚህ ሰዎች አሉ። እኔ እንደዛ ነው የምጠረጥረው። ገበናችንንም ከፍተን የልጅቷን ደግሞ የተከራየችው በጣም በሚደንቅ ሁኔታ በትንሽ ብር ነው የገባችው፣ በትንሽ ገንዘብ ነው። አሁን ግን በሚደንቅ ሁኔታ እሷ ያ ነገር ወንጀሉ ተፈጽሞ ያ ሁሉ ነገር አልፎ ከጠፋች በኋላ ቤቱን ስናከራየው እጥፍ አድርገን ነው ቤቱን ያከራየ ነው። ለምን እሷን ስንረዳበት ያው ብንጨምር ከየትም አታመጣም በሚልና ከእሷ ነው ይህንን ሁሉ የምንሰማው እንጂ እናንተ እንደው ሞቷንም ለቅሶዋንም ምኑንም አልደረሳችሁም። በፍጹም የት ነው በፍጹም የምንደርሰው? የትም የምናውቀው ነገር የለም። ክፍለ ከብዙ ሀገር ጊዜ አድርሼ በኋላ ነው። መጣሁ አለች። ከጊዜ በኋላ ደግሞ ሞታለች እናቴ አለች። ተቀመጠች ለቅሶ። እሱም እኔ እንደውም ተደጋጋሚም ጠይቋታል። እኔም ራሴ ተይ መውጣት መግባት የሌለበት ጎረምሳ ነው፣ ለዚህ ባይገባ ባይወጣ ጥሩ ነው አቁሚ ብዬ መክሬያታለሁ። ግን ልጁ መመላለሱንም አልተውም፣ እሷን ፈቃደኛም አልነበረች። ማንነቱንም መልኩን ነው እንጂ ማንነቱንም አናውቀውም። ስሙንም አናውቅም። አንዳንዴ በጣም ይጣላሉ፣ ድብድብም አለ። ሄደን ደግሞ ምንድን ነው ምናምን በምንል ሰዓት ላይ ዝምታ አለ። ይሄ ልጅ በምንድን ነው የሞተው ተብሎ ለምርመራ ቪዲዮ አልተደረገም። ተቀርጿል እኮ ቪዲዮ የተቀረጸ ሁሉ እኮ አለን እኮ በወቅቱ የሞተው ጊዜ አለን እኮ ማስረጃ ላሳየም እችላለሁ። ማስረጃ እሱንም አያለ እባክህ ልጄ እርዳን፣ እባክህ ንብረታችንን ሀብታችንን አታሰጥብን። እኛ እንኖርበት ብለን የሰራነው ቤታችንን አንጣ። እባክህ ልጄ እንዳለቅሶ አልፈልግም። ማለቅሰው ብሶቴ ነው። የስራ ሰው ናት። ወደ ስራ ትሄዳለች፣ ትመጣለች። እንደዚህ አይነት ነገርም ሰውም ለመግደል ወንጀልም ለመስራት የምታስብ ልጅ አይደለችም። እና ይቺ ልጅ እዛ ያለችበት ቤት ውስጥ ራሷ ቤት ውስጥ ነው የምትኖረው። እዛም ሌሎችም ግለሰቦች አሉ። ሆን ብለው አቅደው ይቺ ልጅ ከሰፈር እንድትጠፋ በህግ ተከሳ በእስር ቤት ወይም በተለያየ ነገር ንብረትና ሀብቷም እንዲባክን የተፈለገ ነገር አለ በውስጡ። ሰውየው ተኝቷል፣ አይኑ ግልጽ ነው ያያል አይኑ። እኔ ግን ቀረብ ብዬ ሳየው ትንፋሹም ያለ አይመስለኝም፣ የሚያይ ነው የሚመስለኝ። በቃ እኔ በጣም ድብልቅ ብሎብኛልና በጣም ተደነባብሬ ደንግጬ ነበር። እዛ ላይ ደርቄ ነው የቀረሁት ላልተወሰነ ጊዜ። እነኛ አዛውንቶች ያለ ምንም ነገር ያለ ምንም ማስረጃና ያለ ምንም ነገር በሐሰት አሰርተው ሊሆን ይችላል። ጭራሽ እነሱ ጋር የለም። መጨረሻ ሌላ ነገር ውስጥ አንተ ቡናቱ እንዴት ነሽ? ሰላም ነው? ምንድነው? እንዴት ነው? እግዚአብሔር ይመስገን። እነ ማዘርን ፍለጋ ነበር የመጣ። ተመልሳችሁ መጣችሁ ደግሞ አታፍሩ? እና እንተዋውቃለን። ባለፈው እናንተ ናችሁ አይደል ቤት መታችሁ ስትበጠብጠው የነበረው? እኛ አይደለንም። እነ ማዘርን ነው። ግን አንቺ ማነሽ? ባለፈውም ካሜራ ይዛችሁ ነበር ስትበጠብጠው አንቺ ማነሽ? ቤት የመታ ማነሽ ምን ማለት ነው? ይሄ ቤት የአንቺ ቤት እንዳልሆነ እናውቃለን። እዚህ ቤት የሚኖሩትን ሰዎች የእናትና የአባቴ ኦፍ ኮርስ የእናትና የአባቴ ቤት ነው። እኛ እኮ ከነሱ ጋር እኮ አውርተናል፣ ብዙ ነገር አውርተናል። ለማንኛውም እኔ እነሱን ላግዝ እንጂ
የመጣሁት ምን ማለት ልበጠብጥም ነው? እንትን ላግዝ ብላችሁ መታችሁ ነው ባለፈውም እሺ ልጠሪልን ትችላለሽ? እነ ማዘር አሉ እኮ ማን ብዬ ልጥራል? መጀመሪያ ንገረኛ። ፈቃደኛ ከሆነች እኔ ዘላለም እባላለሁ። እነሱ ያቁኛል፣ እሳቸው ያቁኛል። አንቺ ግን ለዚህ ቤት ምንድነሽ ነው የኔ ጥያቄ። ልጅ ነኝ እያልኩ እኮ ነው። ምን አይነት ጥያቄ ነው? አንድ ነገር ደጋግሜ ሁለቴ ሶስቴ መናገር አለብኝ እንዴ? ልጅ ነኝ እኔ ማቀው ልጅ እንደሌለ እዚህ ቤት የሚኖር ልጅ እንደሌለ ነው ማቀው። ልጅ የለንም፣ ቤተሰብ የለንም፣ የሚያግዘን ሰው የለም ብለው ነው የነገሩኝ ለኔ። አሁን አንቺ ከየት የመጣሽ? ስለዚህ ምንም አታውቅም ማለት ነው። እያጭበረበርክ ነው እንጂ ሁሉንም ነገር ብትነግረህ ኖሮ እኔ ልጅ እንደሆንኩኝ ቀድመህ ታውቅ ነበረ። አንቺ ልጃቸው ነሽ? ኦፍ ኮርስ ልጃቸው ነኝ እያልኩ እኮ ነው። እኔ ልጃቸው ባልሆን በዚህ ሰዓት እዚህ ምን እሰራለሁ? እሺ ለኔ ጥሪልኝ፣ ችግር የለውም። ከነሱ ጋር አወራለሁ። እሱ አንዴ ጥሪልኝ፣ ችግር የለውም። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። በጣም ብዙ ጥያቄዎች የሆኑብኝ ነገሮች ተከስተዋል። አሁን እዚህ ቤት ራሱ ከገባን ጀምሮ ለእኔ ስትነግሩኝ የነገራችሁኝ እርሶም ባለቤቶም ልጅ መውለድ እንዳልቻላችሁ ልጅ እንደሌላችሁ ነው። ዛሬ ደግሞ የእናት አባቴ ቤት መጥተህ እያለች በር ላይ አስቁማን ብዙ ነገር ስትለን ነበርና ተመልካችም የሰማው ነገር ነው። ለምን ልጅ የለንም፣ ቤተሰብ የለንም፣ ወገን የለንም ማለቱ ለምን አስፈለገ? አይ ወገን የለንም፣ ዘመድ የለንም፣ ልጅ የለንም ሳይሆን አጋጣሚ ያው ልጅ አይኖርህም፣ ሳትወልድ ትቀራለህ። ሆኖም ደግሞ እንደ ልጅ ሆነ ደግሞ የምታሳድገው አለ ማደጎም ወይንም የእህት ልጅ የወንድም ልጅ እንደዛም አለ። ዞሮ የእህት ልጅ ባይወልዱትም ልጅ አይደለም የሚባለው። ስለዚህ ልክ ራሷ በሀራስነቷ ጀምሮ እኛ ቤት መታ ነው እንግዲህ ያደገችው። ስለዚህ ያው እናቴ ናት አባቴ ነው ልትል ትችላለች። ትክክልም ናት ብዬ ነው የምገምተው። እናንተ ግን ስትሉኝ የነበረው ነገር ያው ልጅቱ አንድ አደረገች ካላችሁት ነገር ውስጥ አንዱ ብቸኝነታችንን አይታ ቤት ውስጥ ማንም አለመኖሩ ታውቆ እንደ ልጅ እኛ ቤት እየመጣች እንደ ልጅ እያሳደግናት ካላችሁ እና እቺ ልጅ ደግሞ ካለች አጠገባችሁ ካለች ለምን አስፈለገ እንደዛ ማለቱ? አይ አለች፣ እንደ ልጃችን ነው የምናያት። በጣም እዚሁ ነው አብራን ያደገችው። በትንሽነቷ መታ ነው ከእህቴ ተቀብያት አብራን ነው የምትኖረው። ትምህርትኛዋ እንደ ልጅ ነው ያደገችው። ቤት ውስጥ ማንም ስለሌለን ትታዘዘን ነበር፣ ታገለግለን ነበር ብላችሁኛል። ዛሬ ደግሞ እቺ ልጅ እዚህ ቤት አለች፣ ነበረች፣ አድጋለች እያላችሁኝ ነው። እኛ እንግዲህ አብራን ነው ያደገችው። የእህቴ ልጅ ናት። ሆኖም ግን እንደ ልጅ ነው ያየናት። ይቺ ወደ እናቷ በምትሄድ ሰዓት ላይ ያቺ ደግሞ ያው ተከራይ ስለነበረች መታ አንዳንድ ነገር ታግዘናለች። በዚህ ምክንያት ነው። ሲቀጥል ደግሞ ሁሉንም ነገር እኮ ነገርሽው አይደለ? አንድ ነገር 3 4 መናገር አስፈላጊ አይመስለኝም። ሲቀጥል ደግሞ አውቃታለሁ ከዚህ በፊት ላግዛት ነው የመጣሁት ምናምን እስካልክ ድረስ ደግሞ አምናሃት ነው እንጂ እንደዚህ እየተጠራጠርክ አንድ ነገር 9 እየጠየቅ ሊሆን አይችልም። ገባ? ስለዚህ እስከመጣ ድረስ በትክክል አናግራት። ማወቅ የምትፈልገውን ነገር አንዴ ከነገረችው በኋላ ሌላውን ነገር ያንተ ስራ ነው ይመስለኛል። እንግዲህ አንቺ ነሽ እኮ አሁን እየበጠበጥሽ ነው ያለሽው። የእነሱ ልጅ ነኝ የእናት አባቴ ቤት ነው ብለሽ ልታስወጪ ነው የሞከርሽው። ኦፍ ኮርስ እንደ እናትና እንደ አባቴ ነው ማያቸው። ግዴታ እኔን መውለድ አይጠበቅባቸውም እኮ እናትና አባቴ ለማለት። ከልጅነቴ ጀምሮ እንደነገረችው እዚህ ነው ያደግኩት። ገባ አይደለ? ስለዚህ ግዴታ ከአመጣ እኔን መውለድ የለባትም እናቴ ናት ብዬ እሷን ለመጥራት። ገብቶሃል አይደለ? ይሄን ነገር ከዛ አንግል መረዳት አለብህ አንተ። አንቺ አሁን እያልሽ ነው ያለሽው እዚህ ቤት ነዋሪ ነኝ ከመጀመሪያም ጀምሮ እዚህ ቤት ነበርኩ ነው? አዎ ነገሩ እኮ በጣም ግልጽ ነገር እኮ ነው። ከልጅነቴ ጀምሮ እዚህ ነው የመጣሁት፣ እዚህ ነው ያደግኩት። ግን ግዴታ የወለዱኝን እናትና አባቴን መጠየቅ ስላለብኝ አንዳንድ ጊዜ ልሄድ እችላለሁ። እነዛን አጋጣሚዎች ደግሞ እየመጣች ልታግዛቸው ትችላለች። ይሄ ደግሞ በጣም ኖርማል የሆነ ነገር ነው። ምኑ እያጠራጠረህ እንደሆነ እኔ ራሴ አልገባኝም። አንቺና ልጅቱ ትተዋወቃላችሁ? ታውቂያታለሽ? እዚህ ቤት ነዋሪ ነበረች፣ አንቺም እዚህ ከነበርሽ በደንብ ትተዋወቃላችሁ? ስለ ልጅቱ የምታውቂው ነገር አለ? ሳያችሁ ተመሳሳይ እድሜ አካባቢ ነው ያላችሁትና በደንብ ትተዋወቃላችሁ?
አዎ አንድ ግቢ ውስጥ እየኖርን እንዴት አንተዋወቅም? በዛ ላይ ጓደኛዬ ናት። ጓደኛዬ ስለ በቃ ይሄ እንዴት ነው ሁሉን ነገር አብረን እናደርጋለን ሳይሆን በቃ ማውራት ያለብንን ነገር እናወራለን፣ ማድረግ ያለብንን ነገር አብረን እናደርጋለን። ትርፍ ሰዓት ካለን አብረን ኢንጆይ እናደርጋለን። አለቀ። ስለዚህ በደንብ ትተዋወቃላችሁ ማለት ነው። በደንብ ሳይሆን ማወቅ ባለብኝ ልክ አውቃታለሁ። ኧረ እሷም ተው ልጄ፣ እንደዛ። ልትረዳን አይደለ እንዴ የመጣው? ይህን ያህል እሷንም ማስጨነቅ እኔንም ማስጨነቅ ምን ማለት ነው? እንዳ እኛ በጣም በአስቸኳይ በጥሩ ሁኔታ ባጭር ወይ ልትረዳን ብለህ ነበር የመጣኸው። ግን ዛሬ ደግሞ ሳየው ጭራሽ ነገሮች ሁሉ እየተብዛዙብኝ ነው የመጡት። ለምን ይሄ ይሆናል? እናንተንም ማሰብ ያለባችሁ እውነት አለን ብላችሁ የምታስቡ ከሆነ እውነታችሁን እንዳለ ግልጽ ማድረግ መቻል አለብን አይደለ? እውነት ነው። እሷም እውነት አለኝ፣ ይህ ንብረት ይገባኛል፣ የቤተሰቦቼ የላባችን ሀቃችን እያለች ነው። ሌላ ሚዲያ ላይ የተናገረችውንም ያወራችውንም ነገር አይተሻል። እርግጠኛ ሆኜ የምላችሁ ይህንን አይታችኋል አይተሻል አይደል? ስለዚህ ይሄንን ነገር እውነት ነው ውሸት ነው የሚለውን ነገር ማጣራት መቻል አለብን። ለዛ ነው እናንተን እንደዚህ አይነት ጥያቄ የሚጠይቀው። አዎ እኛ ህጋዊ ሰነድ ያለን የኖርን የተከበርን እድር ያለን ብዙ ህይወት ያሳለፍን ነን። በዚህ ሰፈር ሲቆረቆር የነበርን ነን እንደነገርነ ከሆነ እና ያ ነገሩ አልፎ ተርፎ ዛሬ ላይ ለምን እንደዚህ ሊሆን እንደቻለም አልገባኝም እኔ። ሲቀጥል እንዳ- ደግሞ የቤተሰቦቹ ሀብት ነው ስላለች ብቻ ነው ማለት አይደለም እኮ አይደል እንዴ? ስንት ዓመት ሙሉ ከኖረችበት ቤት አውጥቶ እሷ መች መታ ነው የቤተሰቦቹ ቤት ነው ምናምን ነገር ማለት የምትችለው? እንዴ ስትከራይ እኮ እዚህ ግቢ ስትከራይ እኮ ልጅ እያለች ነው የተከራየችው አይደል? ልኖር ብላ ነው ከእናቷ የተከራየችው። ጋር መታ ከእናቷ ጋር ለዛው መታ ነው እናትየዋ ልታሳያት ትንሽ አለማምዳት ወደ ሀገር ቤት እንድትሄድ አድርጋ ከእናቷ ጋር ነው የመጣችው። እሱም ያውቃል እኮ ሰው ከላይ መቶ የኔ ንብረት ነው ማለት አይደል? መጣራት ራሱ የሚያስፈልገው ነገር እኮ አይደለም። ይሄ እኮ ግልጽ የሆነ ነገር ነው። በቃ ምን እንዴት አለው? ስንት ዓመት ሙሉ የኖረችበትን ቤት ትናንትና መታ የኔ ነው ስትል ምን ማለት ነው? ይሄ እኮ ጥያቄ ውስጥ የሚገባ ነገር ራሱ አይደለም። እሺ እንግዲህ ሌላኛው ነገር ቪዲዮዋን ስናይ በጣም ብዙ ነገር ተናግራለች። በጣም ብዙ አሳማኝ ነጥቦችን ስትናገር ነበር። ከዛ ውስጥ አንዱ እንግዲህ ወንድ ልጅ እንዳላችሁ ከእሱ ጋር የተያያዙ ነገሮችን ስታወራ ነበር። በእርግጥ እዚህ ቤት እነሱ ሲከራዩ ልጃቸው ነው መጥቶ ያናገረኝ። ከዛ በኋላ ነው መጥተው የገቡት። ከዛ በኋላ እየተቀራረብን መጣን። ጠባብ ቤት ነበር የተከራዩት። ቤቱ ስለጠበባቸው ሰፊውን ቤት እንዲጠቀሙ እየተውኩላቸው እንደ እናትና እንደ አባት እያቀረብኳቸው መጣው እንጂ እነሱ ሲመጡ ራሱ የመጣው ወንዱ ልጃቸው ነው የሚል ነገር አንስታለች። እና ምን ትላላችሁ በዚህ ላይ? አረ በፍጹም ማን ሊረዳት እንደተዘጋጀም ገብቶናል። አንደኛም ጋዜጠኛው ነው፣ ሁለተኛም ጠበቃው ነው። በጭራሽ አይዞሽ ብለው እነሱ ገፋፍተዋት እንጂ በፍጹም እሷ ልትረዳንም የገባች ልጅ አይደለችም። ሁለተኛ ወንድም ልጅ የለንም እኛ ሲጀምርም ምንም ልጅ የለንም፣ አልወለድንም። አንዲት ናት የእህት ልጅ ያለችን፣ አንዲት ናት ያለችን። እሷ የምትወጣ የምትገባም ከእናቷ ቤት መታ እኛ ጋር ነው የተማረችው፣ አብራን ነው የኖረችው። ያው ልጅ እንደሌለን ስለሚታወቅ ማለት ነው። ስለዚህ በፍጹም እሷ እንጃ ከየት እንዳመጣቸው ማውቀው ነገር የለም። ሲቀጥል ደግሞ ተከራይታ ገብታ ጭራሽ ትንሹን ቤት ለቀቁላቸው፣ ትልቁን ቤት እንትን አደረግኩላቸው ማለት እኮ ይሄ በጣም ትልቅ ንቀት ነው። ምን ማለት ነው? ሌላው ቢቀር ትልቅ ሰው ናት አይደል? እንዴት በእድሜዋ እንኳን አታከብራትም? ውሸቱስ ውሸት ነው። ይሄን ያህል ዲስሪስፔክት ማድረግ ደግሞ አስፈላጊ አይደለም በጭራሽ። እንዴትስ እንደው አንድ ተከራይ ተነስቶ ትልቁን ቤት ለነሱ ተከራይ ነው ብላ የምትለን ከሆነ እንዴት ትልቁን ቤት ልትሰጠን ትችላለች? እሷ ምን ስለሆነች ምን አይነት ደግነት ቢኖራት ነው? ይሄ ተንኮል ያዘለ ካልሆነ በስተቀረ በፍጹም ይሄ ለመውጫ ለመግቢያ ያዘጋጀችው ንግግር እንደሆነ ነው እንጂ በፍጹም አንድ ሰው የሰው እናትና አባት ተከራይቶ የገባን ሰው ዋናውን ቤት አታስቀምጥም። ይሄ ስራሱ ላንተስ እንደው ምን መስሎ ይታያል? እኔ በበኩሌ የራስ አምንም በፍጹም። እሺ ብዙ ነጥቦችን አንስታለች። እንግዲህ
በተሰራው ወንጀል ምክንያት እነሱ ወጥመድ አድርገውብኝ አስክሬኑ እዛ ቤት ውስጥ ተኝቶ የተገኘበትን ምክንያት እነሱ አስቀምጠውት ነው የሚሆነው እስከ ማለት ድረስ ተደርሷል። ይህንን ሁሉ ታዲያ በምን ድፍረት ነው እሷ ወጥታ የምትናገረው? አሁን እናንተ ምንም ልጅ የለንም ከጎናችን ሰው የለም የሚል ነገር አንስታችሁልኝ ነበር ባለፈው። ዛሬ ደግሞ ስንመጣ ይኸው አንድ ሰው ጨምራችኋል። ነገ ወንድ ልጅ የተባለው ልጅ እንደማይኖር እኛ በምን እርግጠኛ እንሆናለን? እንዴ ይህች እኮ አልኩ የእህቴ ልጅ ናት ነው ያልኩ። ልጅ የወለድ ናት አላለህም እኮ። እሳቸውም እንዳሉት አብረን ስንኖር ልጅ አልወለድንም ነው ያለ። ግን ይችም የእህቴ ልጅ ናት ነው እንጂ ያልኩ ልጄ ናት አላልኩም። ወንድ ልጅ የሚባለውን ደግሞ እንደዚሁ ነገሮችን ለማበለሻሸት የተፈጠረ ነገር ነው እንጂ በፍጹም ወንድም ልጅ የለንም እኛ፣ በፍጹምም ልጅ አልወለድንም። ሲቀጥል ደግሞ ከልጅነቷ ጀምሮ እዚህ ነው አይደል ያደገችው? ምን ብትበድለን ነው እኛ የሆነ ሰው ገለን እሷ ጋር ስልህ ከሆነ ሰው ጋር እኮ የፈለገ ነገር ቢኖርብህ ሰው ገድሎ ሰው ቤት ውስጥ እስከማስቀመጥ ድረስ የሚደርስ ምንም ሊያነካካን የሚችል ነገር የለም። ገባ? ንብረት የሚባል ነገር አለ። ዛሬ ላይ እናንተ የኛ ነው የምትሉትን ንብረት እሷ የኔ ነው የናቴ ነው የናቴን ንብረት አስፈርመውኝ ነው እያለች የምትገኘው እኮ ሊመስል የማይችል ነገር ነው እያልኩ ነው። እኔ ደግሞ ገባህ አይደለ? ሰው ገለን ነው እንደ ቤት እንትን የምንላት። ይሄ እኮ ሲጀመር ጭራሽ ሊሆን የማይችል ነገር ነው። ሲቀጥል ደግሞ እኛ ገለን ከሆነ ያስቀመጥነው በኮንፊደንስ ሄዳ መክሰስ ነበረባት አይደል? ከመጀመሪያው ጀምሮ ከዛ ነገሩን ህግ ይዞት ራሱ አጣርቶ እንዲወስድ ማድረግ ትችል ነበረ። መጨረሻ ላይ እሷ ካልገደለችው ለምን ትፈራለች? እኛ ቪዲዮ ይዘን የምናስፈራራት ከሌለችበት ነገሩ ላይ ከመጀመሪያው ለምን ትፈራለች? ንጹህ ሰው ከሆነች በኮንፊደንስ ነበር መውጣት የነበረባት። ስለዚህ ከመጀመሪያው ጀምሮ ይህንን ሁላ ነገር ተንኮል ሰርታ ቤቱን ለመውሰድ ነው ወይስ የሰውየውን የገደለችውን ሰውዬ በእኛ ሀሳብ ባለመቀመጥ ነው? ሲቀጥል ይሄ ሁላ ዙሪያ ጥምጥም አንድ ነገር እንኳን የማታወራ ከሆነች ሴትዮ ትልቅ ችግር አለባት ማለት ነው። ስለዚህ ከኛ ጋር እዚህ ቁጭ ብለህ ከምትደረግ ሄደ እሷ ጋር ያለውን ነገር ብታጣራ ነው የሚሻለው። እናቴንም ከዚህ በላይ ባታደክማት ደስ ይለኛል። ለምንስ እውነት ለመናገር ከሆነ እንዶ ሰውን ያክል ሞቶ እኛ እንዴት ልንቀብር የእሷ ሟች ሆኖ እንዴት ሊያስቀብሩ ወሰዱ ብላ ትለናለች። የማያሳምን ነገር ነው። ሁለተኛ ድጋሚ ደግሞ እንዴትስ ትጠፋለች? አንተ ስራስ እንደው ስታስበው ከቤት እሷ እያለች ያለችው ነገር ግልጽ ይመስለኛል። እኔ በሰዓቱ አዋከቡኝ፣ ቆሜ እንኳን ስለ ጉዳዩ መጨረሻ ማየት አልቻልኩም። ልጁ ይሙት ይዳን ይትረፍ ማቀው ነገር የለም። ፖሊስ ይጠራ ስላቸው አይጠራ ሌላ ነገር ውስጥ ገበያለሽ ብለው አዋክበው ከቦታው ላይ ዞር አረጉኝ ነው እያለች ያለችው። እናንተ ደግሞ ይሄ ልጅ ተቀብሯል፣ ይሄንን ልጅ አስቀብረነዋል፣ እሷ ጠፍታ ነው እያለችሁ ነው የምትገኙት። እኔ በትክክል ተመክራ ነው የምለው። ልጅቷ ሌላ ከበስተጀርባዋ ከግራም ጋዜጠኛውም ይሁን ጠበቃው በደንብ አድርገው አስረግጠው እየነገሯት ነው ያሉት እና የመከሯት ነገር አለ ብዬ ነው የምገምተው። ይቺ ልጅ ግን ችግር ውስጥ መጨረሻ ላይ እንዳትገባ ለራሷ ብታስብ ጥሩ ነው። እኛ ትላልቅ ሰዎች ነን፣ እኛ ልጅ የለንም ብለናል። አሁን እሷ ስንት ነገር ነው የተናገረችው። አንደኛ ልጅ ገለው እነሱ ናቸው የገደሉት ልትልም ወደኋላ አላለችም እኮ። እኔን አስፈራሩኝ ምናምን የምትለው እንዴት በቤቷ አስፈራርተን ልናባረራት ወይም ልትጠፋስ ትችላለች? እዚሁ ሆና ህግ ለምን ይዟት እዚሁ ፖሊስ እንደያዛት ለምን አይቀርም ነበር? ታስራ ለምን ነገሩ እንዲጣራ አልተደረገም ነበር? ምን አስጠፋት? እስከ ዛሬ ሁሉ አመት አንድ ነገር ይርጋ እንደሚያግደው የምታውቀው ነገር የለም? ለምንስ እስከ ዛሬ ጠፍታ ዛሬን አለሁ ብላስ መምጣቷ? አንድ ህግ እኮ ወንጀልም ተፈጸመ ምንም አለ ህግ እስከፈለገ ድረስ ይፈልገዋል። ያ ህግ ግን ይርጋ የሚያግድበት ወቅት አለ። ይህ ሁሉ አመት ከተቀመጠች በኋላ ነገሮችን አወሳስባ ከጨረሰች በኋላ መልሶ ቤቱ የኔ ነው ማለት ምን ማለት ነው? ምን ተልቀዋል፣ ሸምግለዋል፣ አርጅተዋል ብላ እኛን ገፍትራ አስወጥታ ሰው የሌለን መሰላት እንዴ? የእህቴም ልጅ እኮ ባልወልዳትም ልጅ ናት። ብዙ ታውቃለች፣ ብዙ ደረጃ የምታደርስ ልጅ ናት እና እንኳን ለኛ ለሌላም የምትቆም እንደውም ትምህርቷም እኮ ጥብቅና እያጠናች ነው። የሚገርምህ ነገር ሎ እያጠናች ነው፣ ህግ እያጠናች ነው። በዛ መሰረት ይች ልጅ ብዙ ነገር ልትረዳንም የምትችለው ነገር ሊኖር ይችላል። በልጅነቷ ሳይሆን በህጉ አኳያ ነው። እኛም ይህንንም መንግስት ይፋረደን። አንተም ብትሆን ጋዜጠኛ ነህ፣ እንደ ጋዜጠኝነትህ ልትረዳን ያለበት ቦታውን መጨረሻ አድርሰው፣ ነገሮችን አድርሳቸው፣ መጨረሻ አድርሳቸው። እንዲህ በቀላሉም አንለቅህም። እውነት እንደው ጎበዝ ሆነ እሷም ለምና አምጥታ ይሁን እኛ ለምነና አምጥተንም ሳይሆን
እውነተኛ የሀቅ የመንግስት አገልጋይ ለተማርኩት ትምህርት ትክክለኛ ምላሽ እሰጣለሁ ብለህ ካልክ እውነት ለመናገር ከሆነ አሁንም ትክክሉንና ፍርዱን ውሳኔውን ካንተ እንጠብቃለሁ። እንደውም ካንተ ነው የምንጠብቀው እስከ ህግ መጨረሻ አድርስልን። ብዙ መረጃዎች አሉኝ ይላል አቤል። እንግዲህ እያለ ያለው ብዙ ማስረጃዎች አሉ፣ ብዙ መረጃዎች አሉኝ። ይሄ ቤት ወደ እናንተ የተላለፈባቸው ዶክመንቶች ጭምራሉ የሚል ነገር አንስቷል። እናንተ ደግሞ ለእኔ ያሳያችሁኝ ዶክመንት የቆየ ከዚህ በፊት ከሌላ ሰው ወደ እናንተ ይሄ ንብረት በግዢ እንደተላለፈ የሚያሳይ ነው። እሱ ደግሞ እያለ ያለው እሷ ፈርማ ሰጥታቸው ነው የሚል ማስረጃ ይዣለው ነው የሚለው። ስለዚህ ወይ እናንተ ወይ እሷ ሰነድ እያጭበረበራችሁ ነው። ሰነድ ማጭበርበር ደግሞ በራሱ ትልቅ ወንጀል መሆኑን አውቃችሁ እውነት እሷ እንደምትለው ይህንን ቤት የሰራችሁን ወንጀል እንሸፍንልሻለን በሚል በስጦታ ወስዳችሁት ነው። ቆይ እንደዛ ከሆነ እኮ የሰራሽውን ወንጀል እንሸፍንልሻለን ብለው አንተ እንዳልከው የምር ቤቱን በስማቸው አዙረውት ከሆነ እኮ እቺ ሴትዮ ሰውየውን ገለዋለች ማለት ነው በአማርኛ። እሷ ደግሞ እያለች ያለችው ምንም የማውቀው ነገር የለም ነው። ገባ? ታሪኳ ራሱ ሊመሳሰል የማይችል ነገር። ለምን ፈርታ ትሰጠናለች? ሲጀመር ፈርታ የምትሰጠን ከሆነ እኮ ያንን ሰው ገለዋለች። ያንን ሰው ከገደለችው ደግሞ ሌላ ወንጀል አለባት። ይሄን ሁላ ወንጀል ይዛ ሰነድ ማሰራት ለእሷ ከባድ ነገር አይደለም የሚሆነው። ገባ? የዛሬ ስንት ጊዜ የቆየ ሰነድ ነው አይደለም አምጥታ የሰጠችው። ይሄንን ደግሞ ኦሪጂናል መሆኑንና አለመሆኑን እኮ ማጣራት ለአንተ በጣም ቀላል ነገር ነው አይደለም? ይሄንን ሰነድ ማጣራት ሰነዱን ሊሰጠኝ ፈቃደኛ አልሆነም። አቤልም ሰነዶቹን ሊሰጠኝ እነዚህን ሰነዶች እናመሰካከር የሚለውን ነገር ተቀብሎኝ ከኔ ጋር ሊደግፈኝም አልቻለም። ነገር ግን እነሱ እንደሚሉት ይሄንን ቤት ወስዳችኋል አልወሰዳችሁም ነው የኔ ጥያቄ። እንግዲህ እንዳየኸው ይሄ ቤት የእናትና አባቴ ቤት ነው። ገባህ አይደለ? ይሄን ነገር ደግሞ 3 4 5 6 ለአንተ መናገር አስፈላጊ ነው ብዬ አላስብም። የእናትና አባቴ ስትይ የእነሱ አይደለም ማለት ነው? ማለት የግዴታ አክስቴ ምናምን እያልኩኝ ማራቅ ስለማልፈልግ ነው። ገባ? ይሄንን ቅድምም ነግሬሃለሁ። ሲቀጥል ደግሞ ስንት አመት ሙሉ የኖረችበት እድር አለ አይደለ እንዴ? ጎረቤት አለ፣ ዘመድ የሚባል ነገር አለ። ሌላውን ወጣ ብለህ እኮ 2 እና 3 ቤት ሄደህ ብትጠይቅ ስንት አመት ሙሉ የኖረችበት ቤት እንደሆነ ይነግሩሃል እኮ። ሩቅ መሄድ የሚጠበቅብን አይነት ኬዝ ሁላ አይደለም ይሄ። በቅርብ ሰፈሩ እንዳየሽው ሰፈሩ በአጠቃላይ እንግዲህ በልማት ተነስቷል። ጥቂት ቤቶች ናቸው የቀሩት። እነዚህ ያሉትም ቤቶች አብዛኞቹ በቅርብ የገዙ ሰዎች የስራ ቦታዎች ምናምን ናቸው የሚቀያየርባቸው። አሁን ጎናችሁ ላይ ያለው ጋራዥ ነው። ጋራዡ ሰው የሚቀያየርበት ከዚህ በፊት የነበረው ሌላ ሰው ነው። በዚህ በፊት ለፊትም እንደዛ ነው እያጋጠመኝ ያለው። ይህንን አጣርቼ እኮ አልደርስበትም ማለት አይደለም። ኦፍኮርስ ይሄ በጣም ቀላል ነገር ነው ልልህ ፈልጌ ነው። አሁን እዚህ ቤት ስንት አመት እንደኖረች እሷን ለማወቅ ይሄንን ለማወቅ በጣም ቀላል ነገር ነው። ገባ? ግዴታ እዚህ መኖር የወጡትን ሰዎች እንኳን አግኝቶ መጠየቅ በጣም ቀላል ነገር ነው። ሲቀጥል ደግሞ እኔ ልጅቷን አብሬያት ነው አይደል ያደግኩት። እዚህ ቤት ውስጥ አብረን ያደግነው። ስለ እሷ ክፉ ነገር ማውራት የማልፈልገው እሷ እንዲናት ማለት የማልፈልገው አንደኛ አብረን አድገን አልገባ ስንት ነገር አብረን ካሳለፍን በኋላ እንደዚህ አይነት ሲቹዌሽን ላይ መጥፎ ነገር ማውራት ስለማልፈልግ ነው እንጂ እሷ ንጹህ ሰው ሆና ወይ መልአክ ሆና አይደለም እስካሁን ድረስ ዝም እያልኩላት ያለው። ሲቀጥል ደግሞ እኔ ባልኖርኩበት ጊዜ እነሱን ምን ያህል ሰፖርት እንደምታደርጋቸው ስለማቅ ነው። ሰፖርት ስለ ከሌላ ነገር አንግል ሳይሆን በቃ ብቻዋን ስትሆን ኢቭን ደህና ዋልሽ እንኳን ማለት ትልቅ ነገር ነው ለትልቅ ሰው። ገባ? እኛ እንኳን ብንሆን ወይ በስልካችን የሆነ ነገር እናደርጋለን። ለእነሱ ግን ሰው በጣም ስለሚያስፈልጋቸው ከዛ ወይ ነው እንጂ ዝም እያልኩ ያለሁት ምንም የምትሆን ሰው ሆነ አይደለም። ገባ? ከሰው ጋር በትክክል ተግባብታ እንኳን መኖር የምትችል ሰው አይደለችም። እኛ ሆነን የቻልናት። ገብቶሃል? እኛ ሆነን ችለናት እዚህ ደርሳ ደግሞ ይሄ ሁሉ ወከባ እንትን ስትል ከዚህ በላይም ዝም ልንላት አንችልም። ይሄ ሁሉ አመት ችለን ኖረናል። ገብቶሃል አይደለ? ሲቀጥል ደግሞ ይሄ ምንም የሚያከራክር ነገር አይደለም። እናትና አባቴ ነው የምትዩ። እንግዲህ በደንብ የምታውቂያት ከሆነ እሷ ቤት ውስጥ ሞቶ የተገኘው ሰው ማን ነው? ይሄ እኮ ግልጽ ነገር ነው። ይሄ እኮ ቦይፍሬንዷ ነው ስለ እኔ ብቻ ሳይሆን ሌሎች ጓደኞቿም ያውቃሉ። ሁሉ ጊዜ እንደተጣሉ ነው። በቃ ገባ? ሁሉ ጊዜ እሷን ለማግኘት እዚህ ግቢ በመጣ ቁጥር በቃ የእነሱን ጩኸት ነው የምንሰማው። ውጪም ላይ እንደዛው። ገባ አይደለ?
እና ይመታታል ምናምን እሷም ትጮኻለች ምናምን። ይሄን ነገር ደግሞ ብዙ ሰው ስለ እንደዚህ በፋሚሊ ፊት ምናምን ነገር ላናወጣ እንችላለን እንጂ እንደ ጓደኛ ምናምን ነገር ስታይ ብዙ ሰው የሚያውቀው ነገር ነው። ፕላስ ደግሞ በጣም ብዙ ጊዜ መክሬያታለሁ። ምክንያቱም እኔ እንደ እህት ነበር የማያት ገባህ። በቃ ሊጠቅማት የማይችል ሰው ነው። አሁን ከመታት ወደፊት በልጆቿን ፊት ይመታታል ብዬ ስለማስብ በጣም ብዙ ጊዜ እነግራታለሁ። እንግዲህ መጨረሻውን እያየኸው እንዳለኸው ነው። ገባህ አይደለም? ምን አድርጋው እንደሆነ እግዚአብሔር ነው የሚያውቀው። ሰውየው ሞቶ ተገኝቷል። ገባህ? አልገደለችውም ብዬ አፌን ሞልቼ ልከራከርላት አልችልም። ቢካዝ ሁል ጊዜ ሲበድላት ምናምን ነገር ቀን እንደምጠብቅለት አውቃለሁ፣ እንደ ጓደኛ ማለት ነው። ግን ድስማች አልመሰለኝም ነበር። የተፈጠረው ተፈጥሯል። ስለዚህ በእነሱ ሪሌሽንሽፕ እነሱ በተጨቃጨቁት እነሱ አንድ ላይ በሆኑትና እነሱ በተጣሉት እኔ ቤተሰቦቼ መጨነቅ የለባቸውም። ትልቅ ሰው ናት እኮ እንዴ! ልብ ድካም የሚባል ነገር አለ፣ ደም ግፊት የሚባል ነገር አለ። ምን አገባን በእነሱ ህይወት እኛ አብረን የምንበጣበጠው? ስለዚህ የምትጨርስ ከሆነ ነገሯን ከላያችን ላይ በጊዜ ትጨርስ። እኛ ሰላማዊ ህይወት ነው መኖር የምንፈልገው። በሷ ህይወት እስከዚህ የተበጠበጥ ነው ይበቃል። ከዚህ በኋላ ደግሞ አንፈልግም መበጥበጥ። አሁን እንግዲህ ስለመበጥበጥና ስላለመበጥበጥ ሳይሆን እውነቱ ይውጣ፣ ሀቁ ይውጣ። ምንድነው የዚህ ንብረት ነገር? እሷ በምን ኮንፊደንስ ነው ታዲያ ተከራይ ሆና የኖረችበትን ቤት የኔ ቤት ነው ብላ ልትመጣ የቻለችው ብለሽ ታስቢያለሽ? ያለውን ነገር ከቨር ለማድረግ እየሞከረች ነው። ይሄንን ነገር ደግሞ ደጋግሜ እየነገርኩ ነው። በቃ ይሄን እጇ ላይ ሞቶባት ይሁን የሆነ ነገር ሰታው ሞቶ ይሁን እሱን እነሱ ናቸው የሚያውቁት። ቦታው ላይ ስትገለው እኔ ስላልነበርኩ ማለት ነው። ስለዚህ ያ ነገር ሀፕን ካደረገ በኋላ ቤት ውስጥ ነው። ኢትስ ኦብቪየስ ከቨር መደረግ አለበት። ከቨር ለማድረግ እኛን እየተጠቀመች ነው። አለቀ። ገባህ አይደለ? ይሄን ሰውዬ ገለውት ታዲያ ይሄንን ሁሉ ጊዜ ጠፍታ ዛሬ ላይ እንድትመጣ ያደረጋት ነገር ታዲያ ምንድን ነው? እሱንም እሷን ነው መጠየቅ ያለብህ፣ እኛን እኮ አይደለም። እኛም እኮ ስትጠፋ እኔ አብሬያት አልጠፋሁም አይደለ? እኔ በምን አውቃለሁ ይሄንን? ይሄንን እሷን ነው የምትጠይቃት፣ እኔን አይደለም። ወይ ጓደኛዬ ነው የምትለው ሰውዬ እንዲጠይቃት ማድረግ ነው። እስከዛሬ ድረስ የት እንደነበረች። ወንጀለኛ ባትሆን እኮ ቅድምም ነግሬሃለሁ፣ ሄዳ ህግ ቦታ አጣሩልኝ ትል ነበር አይደለ? ሲቀጥል እኛ አስፈራርተናት ቤቱን ምናምን የምንላት ከሆነ እንግዲህ ቅድምም እንዳልኩ ነው። አንድ ነገር 3-4 አታስደጋግመን ብዬ 3 ነግሬሃለሁ። እኔ ከዚህ በላይ እንግዲህ ማወቅ የምትፈልገው 1-2 ነገር ካለ ብቻ ጠይቀን እንጂ እኔ ደክሞኛል። እሺ አንቺ ጓደኛ ነን የምትይ ከሆነ እንግዲህ እሷ ከዚህ ቤት ከወጣች በኋላ እንዴት ላትገናኙ ቻላችሁ? በዚህ ልክ ሚስጥረኛሽ ከሆነች በዚህ ልክ ስለ ቦይፍሬንዷ ጭምር መክራት ነበር፣ ይሄ ሰው ላንቺ አይሆንም እላት ነበር እያልሽኝ ነው። በዚህ ልክ ኮሚኒኬሽን ከነበራችሁ ከወጣች በኋላ እንዴት ኮሚኒኬሽን አልኖራችሁ? ነገርኩ እኮ ይሄን ሁላ ነገር እያደረገች ምን አይነት ኮሚኒኬሽን ይኖረናል? ሲጀመር ሲቀጥል ደግሞ እንደዛ አድርጋ ከወጣች በኋላ አይደለም እኛ የሰፈር ሰው ሁላ ደንግጦ ነበር አይደል እንዴ? ቤቷ ውስጥ ሰው ሞቶ ሲገኝ ሁላችንም ነው የምንደነግጠው። ስለዚህ ከጠፋች በኋላ ደውላ እንዴት እንደ ጓደኛ ልታወራኝ ትችላለች? ስታስበው ራሱ ምንም አይነት ኮሚኒኬሽን ሊኖረን አይችልም። ስለዚህ ያለውን ነገር ተነጋግረን ጨርሰናል። ሲቀጥል ደግሞ ቅድም እንዳልኩ አንዴ ተፈናቀሉ አንዴ እንትን አሉ ምንም ምክንያት የሚሆን ነገር አይደለም። እድሜ ልካችንን አብረውን የኖሩትን ጎረቤቶች ከፈለክ በየቤታቸው እየወሰድኩኝ ያሳያለሁ። መጠየቅ የምትፈልገው ነገር ካለ መጠየቅ ትችላለህ። ተከራዮች ምናምን አሉ ማግኘት እችላለሁ እዚህ የነበሩ በሰዓቱ ትችላለህ። ግን አሁን ፖይንቱ ምንድነው? በእናት ከዚህ በላይ ከእሷ ፊት እንድንጨቃጨቅ ምናምን አልፈልግም። ፕሊስ እንውጣና ማውራት የምትፈልገው ነገር ካለ ውጪ መጨረስ እንችላለን። በቃ ፕሊስ ተነሱ። በቃ ከዚህ በላይ እኔ እንጃ እያያት ነው አይደለ? በቃ አቅቷታል። ስለዚህ በሷ ፊት ከዚህ በላይ መጨቃጨቅም አልፈልግም። እሺ ታሳይኛለሽ። ተስማምተሻል? ችግር የለም። ጎረቤትም እዚህ ተከራይ የነበሩ ሰዎች አጥፋው በእናትህ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ያው እንግዲህ ተመልሰን ስንመጣ ከዚህ በላይ ቤት ውስጥ የምንነጋገራቸው ነገሮች አይኖሩም በሚል እንግዲህ ፍቃደኛ ሆና እየዞረች እዚህ ቤት የነበሩ ታሪኩን የሚያውቁን ሰዎች ልታገናኘኝ ፍቃደኛ ሆናለች። እየደወልሽ ነበረ እመጣለን ስለ ልጅቷ ታወራላችሁ ስትያቸው ነበርና ማንን አግኝተሽ ነው? እዚህ ግቢ ተከራይተው ረጅም ጊዜ ይኖሩ የነበሩ ባልና ሚስቶች አሉ። አሁን ለቀው ሌላ ሰፈር ገብተዋል። ያው ቤተሰብም እየሰፋ ስለመጣ ሰፈር መቀየር ስለነበረባቸው ቀይረዋል። ግን ሁሉንም ነገር ስለሚያውቁ ስለ ከመጀመሪያው ጀምሮ አብረውንም ስለነበሩ እዚህ ረጅም ጊዜም ስለቆዩ በደንብ እሷንም ከኔ እኩል ባይሆንም እንዴት ነው እንደ ጎረቤት ስለሚያውቋትም ባህሪዋንም እንዴት ነው አንድ ግቢ ስትኖር የምትተዋወቀው ነገር ይኖራል አይደል? አሁን ስለ ወንጀሉ ምናምን ያውቃሉ በደንብ የሚያውቁ ሰዎች ናቸው ነው
ያ ነገር ሀፕን ሲያደርግም ነበሩ በቦታው ላይ እያንዳንዱ ነገር ከኛ እኩል የሚያውቁ ሰዎች ናቸው። ከኛ እኩል ነው ያዩት ምናምን። ስለዚህ ሌሎች ጎረቤቶችም አሉ እናንተ ቤት ተከራይተው የኖሩ ሰዎች ብለሽኛል። ስለዚህ አሁን ያሉትን ተከራዮች ለማውራት ሞከርኩኝ። ነገሩ ከመከሰቱ በፊት እዚህ የነበረ ሰው አላገኘውም። አብዛኞቹ በቅርብ የገቡ ናቸው። እነዚህ ግን ረጅም ጊዜ የቆዩ ስለነበሩ ሞር እነሱ ይጠቅመዋል ብዬ ስላሰብኩኝ ነው። ሄደን በደንብ ሊነግሩን ይችላሉ ታሪኩን። አዎ በደንብ እሺ፣ እየሄድን ሁሉንም ታሳይኛለሽ። ሁሉንም ማግኘት ፈልጋለሁ፣ ሁሉንም ማውራት ፈልጋለሁ። እሺ፣ ችግር የለውም። ምክንያቱም ቃል ገብቼ ስላስወጣሁክ በቃ መጠየቅ የምትፈልገው ነገር ምንድነው? ግን እሳቸውን እንዳናገራቸው ያልፈለግሽበት ምክንያት ምንድነው? እንድታናግራቸው አለመፈለግ ሳይሆን ከዚህ በፊትም ተገናኝታችኋል አይደለ? ዛሬም ተገናኝታችኋል። አንደኛ የምታወራበት መንገድ ልክ መስሎ አልታየኝም እኔ ፐርሰናሊ። ምክንያቱም ከምኑም ነገር አንጻር ሳይሆን የሆነ እሷ እየተጨነቀች ስትመጣ ጭንቀቷን እየተረዳህላት አይደለም። ገባ? የሆነ ሰዓት ላይ ፊቷ ሁላ ተቀያየረ እኮ። በዛ ላይ ደግሞ ከእድሜ ጋር ሀቅ የያዘ ሰው ምንም በእንደዚህ ልክ የሚያጨናንቀው ነገር የለም ብዬ የሚያጨናንቀው ነገር ሳይሆን በቃ አንድ ነገር ደጋግመህ ሁለቴ ሶስቴ ስታስበው ጭንቀት ነው የሚሆነው አይደለ? በቃ ኦልሬዲ በእኔ በኩል ይሄ ነው ያለው ነገር ብላ ቀድማ ነግርሃለች። እሱን ነገር 3 4 5 6 መናገሯ ምንም ጥቅም አለው ብዬ አላስብም። ገባ? የቀየረችው ሀሳብ ቢኖራት እኮ እንደዚህ ነው ብላ ጠርታ ትነግር ነበር። በቃ ሀሳቧን ስላልቀየረች የመጀመሪያው ፖይንት ላይ ነው ያለችው። በዛ ላይ ደግሞ ያማታል። ገባ? መድኃኒት መውሰድ አለባት፣ መረጋጋት ማረፍ አለባት። ረጅም ኮንቨርሴሽን የማትፈልግም እረፍትም ትፈልጋለች። ከዛ ደግሞ ጭንቀትም እዚህ ላይ ተጨምሮ አይሆንም። ስለዚህ መጨረስ ያለብህን ነገር ከልጅነት ጀምሮ እዚህ ግቢ ውስጥ ስላደኩኝ ከኔ ጋር እንጨርሳለን። ከኔ አቅም በላይ የሆነ ነገር ካለ ለ5 ለ10 ደቂቃ ምናልባት ታነግራት ትችላለህ። እሺ፣ ለማንኛውም እንሂድና እናግኛቸው። ሰላም ነው። ቀድመን ስለጠየቅን ካሜራውንም ይዘን ነው የመጣ ነው። ነግራሻለች አይደል? ኦኬ፣ ባለፈው የነገርሽኝ። ቤቱን አላስተካከልኩኝ። ችግር የለም፣ ቤት ችግር የለውም። እሺ፣ እንትን እንላለን። የሆነ ጥግ እናግዝሽና እናስተካክላለን። ባለቤትሽ እሱም አለ ባለቤቷም አለ ብላኝ ነበርና ወደ ስራ ወጥቷል እሱ። ግን አሁን የለም አሁን። ስለዚህ አንቺን ብቻ ቁጭ ብለን ማውራት እንችላለን። እሺ፣ ማውራት ይቻላል። ቁጭ በል። እሺ። እሺ እንግዲህ ተመልካቾቻችን ጉዳዩን ማጣራታችን ዛሬም ይቀጥላል። እንግዲህ ጉዳዩን ለማጣራት እዚህ ተገኝተናል። ባለቤትሽ እንዳለና ሁለታችሁንም እንደማገኝ ነበረ ተነግሮ ነው የመጣ ነው። ግን ባለቤትሽ የት ነው? አሁን ነው የወጣው። እና 30 ደቂቃ ምናምን ይሆናል ወደ ስራ ወጣ አሁን። እሺ ዋናው ነገር እዚህ ቤት የመጣንበት ምክንያት ከዚህ በፊት ተከራይተሽ ስትኖሪበት የነበረ ግቢ ውስጥ ሊዲያ የምትባል ልጅ ወንጀል ሰርታለች የሚለውን ነገር ለማጣራት ነው እዚህ የተገኘ ነው። የመጀመሪያው ነገር እዛ ግቢ ወንጀሉ ተሰራ በሚባልበት ሰዓት ነበር። ወሬው ሰምቻለሁ። አዎ እንደዚህ እሷ ቤት ላይ ሊዲያ ቤት ላይ ፍቅረኛው ነው ምናምንና ሞቶ ነው ተገኘው ምናምን ሲባል ወሬ ሰምቻለሁ በሰዓቱና። ወሬ ነው የሰማሽው ወይስ በቦታው ነበራችሁ እናንተ? ሲወራ ነው የሰማሁት እንጂ አጋጣሚ እኛ አልነበርም፣ ስራ ነበረን። ግን ስንመጣ ግቢ ውስጥ የተፈጠረው ነገር ስንሰማ ወሬው እንደዚህ እኮ ባሏ ምናምን ሞቷል ምናምን ሲባል ወሬ ነው የሰማነው። ግን በአይናችን አላየንም። ሬሳው ይሙት አይሙት አናውቅም። ግን ሞቷል ኦልሬዲ ተብሎ በጣም ያለቀሱ በጣም ኃይለኛ ጩኸት ነበር ግቢ ውስጥ እኛ ስንመጣ እንጂ በሰዓቱ ቦታው ላይ አንቺ አልነበርሽም? በሰዓቱ አልነበርኩ፣ ቦታ ላይ ስራ ነበርኩኝ። ወደ ቤት ስገባ ነው ወሬውን የሰማሁትና በጣም ጩኸት ለቅሶ ምናምን ነበረ። እንዴ ፍቅረኛዋ ገደለችው እንዴ ምንድነው ምናምን ሲባል ኧረ ሞቷል እኮ ምናምን ሞቶ ተገኘ ምናምን ሲባል ብዙ ወሬ የተወራ ነበረ። ወሬ ነበር የሰማነው እኛ ደግሞ እንጂ በሰዓቱ ኖራችሁ እሷ መግደል አለመግደሏን እርግጠኛ ሆነሽ መናገር አትችይም? ወሬ ሰምቼ ነው እኔ ስንመጣ ሞቷል ምናምን ሲባል እንዴ ሲጀመር ብዙ ጊዜ ይጣሉ ነበረ። ያው እሷ ትሆናለች ራሷ ትሆናለች ሌላ ሰው ማን ይሆናል ብለን እኛም ያሰበን ነበረን። ብዙ ጊዜ ይጨቃጨቃሉ፣ በቃ ጩኸት ይሰማል፣ አንዳንዴ ድብድብ ነገር ምናምን በጣም እንትን ነበረው ላይ ግርግር ላይ በጣም ይጣሉ ነበሩ በሰዓቱና በቃ ሌላ ሰው ማን ይሆናል እሷ ትሆናለች ብለን እኛ እንደዛ አሰበን። ከሷና ካንቺ እዛ ግቢ በመግባት ማን ይቀድማል?
እሷ ትቀድማለች። እሷ በጣም ስትነግረኝ የረጅም ዓመት ሆኖኛል ምናምን ብለኛለች። እናወራለን ማለት ያው ጎረቤት አይደል ሆነናል። እኔም ካገባሁ ትንሽ ቆይቻለሁ። አንድ 3 ዓመት ምናምን ይሆነኛል። እሷ ደግሞ በጣም ከ3 ዓመት ኖራለች። በላይ ኖረሻል? አዎ እሷ ደግሞ ከእኔ በላይ 5 6 7 ዓመት ይሆናል። ብቻ ረጅም ዓመት ኖራለች እዛ ግቢ ውስጥ እሷ። ተከራይ መሆኗን ታውቂያለሽ? አዎ አውቃለሁ። እና በጣም ነው ከነሱ ጋር የምትግባባው ምናምን። እኔ አንዳንዴ እንዴ ልጆቿ የእነሱ ልጅ ናት እንዴ ምናምን በውስጤ ያስብ ነበረ ብዙ ጊዜ። እና ተካራይ ነኝ እኔም እኮ ምናምን ትለኝ ነበረ። እና በጣም ነበረ የምትግባባው ከነሱ ጋር እንደ ልጅ እንደ ቤተሰብ እንደ ፋሚሊ ነው በቃ የምትሆነው ነገር ከነሱ ጋር። እና ፍቅራቸው በጣም ደስ ይላል። በጣም ነው የሚግባቡ። እንደ ልጅና እንደ እናት ነው የሚሆኑ የነበሩ በሳቱና እኔ እንደዚህ አይነት በዚህ ልክ ተካራይ አለ እንደ ምናምን ብዬ ብዙ ጊዜ አስብ ነበረ። ባለቤት ነኝ እያለች ነው እሷ። እንዴ ማን እሷ? ኧረ ተው እንጂ እንዴ ተካራይ እኮ ነች። እሷም እንደኔ ተካራይ ናት። ከመቼ ጀምሮ እንደዛ አለች? እንደዚህ አይነት ውሸትም አለ እንዴ? እነሱ እኮ ትልቅ ሰዎች ናቸው። እንዴት እንደዚህ አይነት ነገር ትላለች? ምን አስባ ነው? አልገባኝም። እንዴ እሷ ቤቱ የኔ ነው፣ የቤተሰቦቼ ቤት ነው፣ እነሱ ወንጀል እንደሰራው አድርገው ከዛ ግቢ ያስወጥተውኝ እንጂ ይሄ ግቢ የኔ ነው ባይናት እሷ። እናንተ ክራይስ ለማን ነበር የምትከፍሉት? እኛ እሷ እናቷን አይደለም አክስቷ ነች። ለእሷ ነው የምንከፍልላት። ከእሷ ጋር ነው የምንገናኘው። ለእሷ ሰተናት አናውቅም የቤት ኪራይ ምናምን። አዎ ለእሷ አክስት ነው እኛ ብዙ ጊዜ የምንሰጠውና እሷ ራሱ አንዳንዴ እናትና አባቷ ጋር ምናምን ትሄዳለች። ብዙ ጊዜ አትኖርም። አንዳንዴ ደግሞ ያው አሳዳገቻት አይደለም ስላሳደገቻት የመጣቻት ትጠይቃታለች። እና በጣም ደስ ይላል። እንዴት በዚህ ልክ እንደዚህ አለች? ግን ምን አውቃለሁ እንግዲህ እንደምትሰማው ነው አይደለ? ስንት ዓመት ሙሉ የኖረች ሰው ናት። ከሷ በፊትም የገቡ ከሷ በኋላም የገቡ ብዙ ተከራዮች አሉ። ገባ? የቤት ኪራይ ከነሱ እኩል እየከፈለች እየኖረች ምን ያህል እንደምናቀርባትም እየነገረች ነው። እንደ ልጅ የምትታይ ሰው ናት። ገባ? አሁን እንደዚህ ዛሬ ቀን ገልብጧት የቤት ኪራይ ስትከፍል እንዳልኖረች አሁን የኔ ቤት ነው ማለት ይሄ ምንም ሲጀመር ለሰው እንኳን ልትዋሽ ስታስብ እንኳን የሚያሳምንና የማያሳምን ውሸት አለ እኮ አይደል? እና በቃ የሆነውን ነገር በሙሉ እንደምታየው ነው አይደል? እንዴ ሰው ስንት ስራ አለበት። እንደዚህ አይነት የህፃን ልጅ ጨዋታ ገና ወደ ታች ወርደን ደግሞ እንደ ህፃን ልጅ እንደዚህ ድብብቆች ጨዋታ እንኖራለን እንዴ? የሚያሳምን ውሸት አለ። አትሊስት ባለቤትሽ እየመጣ ነው። እንዴት ዋላችሁ? እሺ ሰላም ነው? እንዴት ምን ተፈጥሮ ነው? ሰላም ነው። እንዴት ነህ? ሰላም ነው። ምንድነው እየተፈጠረ ያለው? እኔም አላውቅም። እና መጀመሪያ ቁጭ በል እሺ፣ እናስረዳለን ለአንተ። አይደለም መጀመሪያ ከመቀመጥ በፊት ካሜራ እኮ ነው በቤት ውስጥ ነው። የባለ ትዳር ቤት ውስጥ ነው። እንዴት ካሜራ ዝም ብሎ ይገባል የሰው ቤት ውስጥ? አንድ ጉዳይ ለማጣራት መተን ነው። እሷ ይዛን አልደወለችልም? አልነገረችም? አልነገረችኝም። እንደኔ አይ አክቹሊ እኛም ድንገት ነው የመጣነው። ድንገት ነው። ምን ተፈጥሮ ነው በቤት ውስጥ? ከዚህ ቀደም ተከራይታችሁ ስለምትኖሩበት ቤት እዛ ስለምትገኘው ስለ ሊዲያ ለማውራት ነው እዚህ የመጣ ነው። ያው እናንተ በነበራችሁበት ሰዓት እዛ ግቢ ውስጥ የተፈጠረ ነገር አለ። ታስታውሰዋለህ? እሱን የምታስታውሰው ከሆነ ስለዛ ነገር ነው እያወራን ያለነው። አዎ ነገሩን አስታውሳለሁ። ስለዛ ነገርም እንትን ላለ ማለት ነው። ከዛ ሰፈርም ለቀን የወጣ ነው እና ታውቃለች እሷም ወደ ኋላ መመለሱ አስፈላጊ አይደለም በርግጥ። እና እንዴት አሁን ላይ እንደመጣችሁ ራሱ ከባድ ነው። በጣም ቆየ እኮ። አሁን ላይ እንግዲህ ሊዲያ ተገኝታለች። ሊዲያን ወደ ሕግ ለማቅረብ ጥረት ላይ እንገኛለን። ይህንን ደግሞ ለማገዝ ነው እናንተ ያስፈለጋችሁት እና ፈቃደኛ ከሆንክ ስለ ሊዲያ ስለ አንዳንድ ነገሮች እንድናወራ ነው። በሰዓቱ ግቢ ውስጥ ነበራችሁ ወይ ከሚለው ጥያቄ ጀምሮ። ነበርን፣ ግን እንደዚህ ይህን ነገር መጀመሪያ ነገራችሁን ተዘጋጅተንበት ቢሆን ጥሩ ነበር። ምንም ዝግጅት እኮ አያስፈልገውም። ምንም ይሄን ያህል ድንገት እንደመጣንበት እናውቃለን። በቃ ግርግር ምናምን ጠልታችሁም እንደመጣችሁ እንደለቀቃችሁ እናውቃለን። ግን አሁን ትንሽ እኛ ያለንበት ሁኔታ ትንሽ አሪፍ ስላልሆነ ነገሩ ላይ ደግሞ እናንተም ስለነበራችሁ ገባህ አይደለ? አብራችሁን ስለኖራችሁም እውነታውንም እናንተ ስለምታውቁ አሁን ደግሞ እሷ መታ እያለች ያለችው ነገር ልክ ስላልሆነ ያው ድንገት ቢሆን ቤታችሁም የመጣ ነው። ትንሽ በቃ ገባ ትንሽ እንድትረዱ እንፈልጋለን ነው። እዚህ ጋር ደግሞ ያለውን ነገር ለሱ ብታስረዱልን ገባ። ለእናንተ የ5-10 ደቂቃ ስራ ሊሆን ይችላል። ግን እኛን ህይወታችንን በጣም እየበጠበጣችሁ ስለሆነ እባክህ ትንሽ እንትን ሳትል የምታውቀውን ነገር ነው። ምንም የተለየ ነገር አትናገርም እና ፈቃደኛ ከሆንክ መቅረጽ እንጀምር። እሺ እንደዛ ከሆነ ይቻላል። ግን እሷ ነበረች። እኔ በዛን ጊዜ ስራ ላይ ነበርኩኝና ስመጣ ቤት ምናምን ነው የነገረችኝ ምናምንና እሷም በቦታው አልነበርኩኝም እያለች ነበረ።
አንቺም የለውም ብለሻል አዎ አይደል? ስራ ነበርኩኝ፣ እኔም አልነበርኩኝም በቦታው። አጋጣሚ ከስራ እኔም ስመጣ እኮ ነው እንደዚህ አይነት ነገር የተፈጠረውና የሰማ ነው። እሺ ወደ ኋላ ልመልሳችሁና ይሄ ሰው ሞቶ የተገኘውን ሰው ታውቁታላችሁ? አዎ የእሷ ቦይፍሬንድ ነው እና ይመጣል አልፎ አልፎ እኔም ቤት በመሆንበት ጊዜ ምናምን አልፎ አልፎ ይመጣል ነው። ግን ጩኸት አለ፣ ይጨቃጨቃሉ ምናምን የሆነ በቃ ጸብ አለ ሁሌ በቤታቸው ውስጥ እና አንዳንዴም በጣም ከመረበሹ የተነሳ እየወጣውን የራሱ እሱን ቀዝቀዝ አድርጌው ምናምን ነገር እንዲህ አይደለም እያልኩኝ አስወጣው ነበረ። ይቅርብ በቃ ዛሬ እያልኩኝ እና ሞቶ ሲገኝ ያው በቃ ሁላችንም የጠረጠርነው እሷ ትሆናለች በሚል ነው እና ብዙ ሰውም ይሄን እኛን እየጠየቀ ስለነበረ ከዛ ነገር ለመሸሽ ብለን በቃ ቦታ ቀይረን መተን ነው ወደዚህ እና ያው እሷ አሁን ዛሬ ላይ እንግዲህ ጠፍታ በሕግ ቁጥጥር ስር ሳትውል ኖራ ዛሬ ላይ ተመልሳ መታ ያንን ቤት ያንን ግቢ የቤተሰቦቼ ቤት ነው፣ እኔ የኖርኩበት ነው፣ እኔ ያደግኩበት ነው፣ እናቴ ብዙ ነገር ለፍታ ያመጣችው ነው፣ ስለዚህ የኔ ነው እያለች ነው። እና እናንተ ለማን ነበር ክራይ የምትከፍሉት? ከማንስ ጋር ነበር ኮሚኒኬት ያደረጋችሁት? እኛማ ለማሚ ነው አይደለም ያከራያችን፣ የእሷ አክስት ማለት ነው። ለአክስትየው ነበረ የምንከፍለው። ልጅቷም ትከፍላለች። እንዴት ሆኖ እንደሆነ አላውቅም። አሁን ያልከው ነገር እኔም ራሱ አዲስ ነው የሆነብኝ እና እሷም ትከፍላለች፣ እኛም ከፍላለን። አሁን እንዴት እሷ ሴትዮዋ ከተከራዋ ብዙ አመት ቀድሞ የኖረች የራሷ አይደለም የራሷ ግቢ ነው፣ እዛ የኖሩ ናቸው። ልጅቷም ተከራይታ ነው የገባችሁኝ፣ ለእኛም ስትነግረን እኔም ተከራይቼ ነው የገባሁት ምናምን ብላ ነው የነገረችልኝ። ረጅም አመት እንደኖረች ምናምን ተከራይታ ነው የገባችው እና እኔ እንጃ ይሄን ለመገመት ራሱ እንዲህ አይነት ነገር እንዳለ ሰምታችሁ ታውቃላችሁ? በእነሱ መካከል ያለ ኮሚኒኬሽን ይሄ የቤት ጉዳይ የንብረት ጉዳይ እኔ አላውቅም። ብቻ ዋናው ቤት ላይ እነሱ ነበሩ የሚኖሩት። ዋናው ቤት ላይ አክስትየው ነበረ የሚኖሩት፣ የልጅቷ አክስት። ግቢ ውስጥ ደግሞ እኔም ልጅቷም ብዙ ተከራዮች አሉ። ያው በዚህ አይነት ሌሎችም እንደዚህ ከመምጣት ወደ ኋላ አይሉም ማለት እኮ ነው። ተከራይ የነበሩ ሰዎች አሁን ሴትዮዋ እሷ ብቻ ነች አንድ እንደ ልጃቸው የምታያቸው እና በእርግጥ ብቸኛ ነች ብሎ ማስበው ሊሆን ይችላል። እኔ አሁን እንዳልከኝ ከሀሳቡ ላይ ራሱ ሳያይዘው እንጂ ይሄ ልክ ሊሆን አይችልም። እናንተ እዛ በነበራችሁበት ሰዓት በሁለቱ መካከል ግጭት እንደ ልጅና እንደ እናት ከመታየት ያለፈ እንግዲህ ተከራይ ብቻ ሳትሆን እንደ ቤተሰብም ትቀርባለች፣ ሊዲያ የቅርብ ሰው ናት ብላችኋል። እና እንደው በእነሱ መካከል ግጭት አይታችሁ ታውቃላችሁ? አይ እኔ እስካሁን ምንም ያየሁት ነገር የለም። እዛ በምኖርበት ጊዜ በሰላም ነው። እንደውም ቡና ጠጡ ምናምን ይባባሉ ነበረ። እንደውም ትሄድ ነበር እሷ ባለቤት የራሱ ፍቅራቸው በጣም ደስ ነበረ። እንደ እናትና እንደ ልጅ ነው እንደው የሚመስሉ እና በጣም ደስ ይላል ፍቅራቸው። ቡና ምናምን ይጠጡ ነበር እንጂ ሰላም ነበር እኔ እንደማውቀው እንጂ ግጭት የለባቸውም በሁለቱ መካከል። ሌላኛው ነገር እንግዲህ የተነሳው ነገር ያንን ቤት የተከራዩኝ እነሱ ሳይሆኑ ወንድ ልጃቸው ነው ብላለች። ወንድ ልጅ እናንተ የምታውቁት አለ እዛ ግቢ? ምናልባት እሷ የምትፈራው ከሆነ ላስወጣት እችላለሁ። አንቺ ወጥተሽ ከእነሱ ጋር ማውራት ትችላለሁ አይደል? ነው ትችላለህ። የምትፈሩት ነገር አለ እንዴ? ስንት አመት ሙሉ የኖርነውን ጎረቤቴ ምን ሆንኩ ብለው ይፈሩኛል። ምናልባት አንዳንድ ጥያቄዎችን ለመጠየቅ ኮንፈርት እየሰጠኝ ስላልሆነ አንቺ መውጣት ትችላለሽ። ችግር የለም። ይህንን እንግዲህ ያደረግኩበት ዋናው ምክንያት እሷን ያስወጣሁበት ምክንያት ዛሬ ለነሱ እናንተ ወንጀል እየሸፋፈናችሁ ከሆነ ነገ ከተጠያቂነት እንደማታመልጡ ወቁ። ዛሬ ላይ የምትሸፍኑት ወንጀል ወይንም እነሱን ለመርዳት የምታደርጉት ነገር ነገ ተጠያቂ ያደርጋችኋል። አረ በጭራሽ እኛ የምናውቀው እኮ ይሄ ነው። ሌላ ነገር የምናውቀው ነገር የለም። በተለይ ደግሞ በደንብ ነው የምንግባባው ከእነሱ ጋር። በውስጥ ለውስጥ ምን እንዳለ ነገር አናውቅም። እኛ ምን እንዳላቸው ውስጥ ለውስጥ አናውቅም እንጂ እኛ እስከምናውቀው ከሆነ በደንብ እንደምግባቡ እንደ ልጅ እንደ እናትና እንደ ልጅ በቃ ብዙ ነገር ቤት ውስጥ ራሱ ትሰራላት፣ ምግብ ትሰራለች፣ አንዳንዴ እንጀራ ሲጋግራታል፣ ብዙ ነገር ነው የምታደርገው። እኛ እንግዲህ ከዚህ ውጭ ሌላ ነገር አናውቅም። ምን እንዳላቸው ውስጣቸው ላይ አናውቅም። ስለዚህ እናንተ በእርግጠኝነት ያከራያችኋችሁ ልጅቱ አይደለችም? ልጅቱ ማን ነች? ሊዲያ አይደለችም ያከራየቻችሁ ያንን ግቢ? የሊዲያ ተከራይ ሆናችሁ አልኖራችሁም እናንተ? ሊዲያ ራሱ እኮ ተከራይ እኮ ነች።
እዛ ስንገባ ከኛ በፊት የነበረች ነው። በጣም ብዙ አመት ቆይታለች እሷ እና ምንድነው ተከራይተን እንደገባ ምናምን ስለ አለው ስለ ግቢው ምናምን ነገር ነግረን ተከራይቼ ነው የምኖረው ምናምን በቃ ያው ትዛመዳለህ ምናምን እዛው ጎረቤት ነገር ስለምንኖር እንጂ እሷም ተከራይ ነች እኛም ተከራይ ነበር እንጂ እሷ የቤቱ ባለቤት እንዳልሆነች እርግጠኛ ናችሁ። ሌላኛው ነገር እየጠየቅኳችሁ ያለሁት ሊዲያ ካነሳቻቸው ነጥቦች ውስጥ አንዱ እኔ ያከራየሁት ቤቴን ለወንዱ ልጃቸው ነው እሱ ነው ቤተሰቦቼ ብሎ ይዟቸው የመጣው ከዛ ትንሽ ቤት ነበር የተከራዩት ይጠባቸዋል ብዬ እነሱ እንዲሰፋቸው ጥረት ሳደርግ ነበረ ትልቁን ቤት እንዲጠቀሙ ፈቅጄላቸዋለሁ እያሉ ነው የሄዱት ነው እሷ የምትለው። ስለዚህ አንተ የምታውቀው ወንድ ልጅ አለ ወይ እዛ ግቢ? ልጅቱን ያስወጣውልህ ያውናን ልጅ ያስወጣውት ይህንን ነገር ሳትፈሩ በግልጽ እንድትናገሩ ነገ ከተጠያቂነት አያድናችሁ። ልጁ ማን ነው አላወኩትም። ልጁን ራሱ ወንድ ልጅ የላቸውም ሰዎቹ? ኧረ እኔ እንጃ። አንድ ወንድ ልጅ አለ ተከራይቶ ምናምን ተከራይ ነው ተከራይ አይደለም እኔ እያልኩ ያለሁት ወንድ ልጅ አላቸው ወይ እነሱ? እቺ ካከስት ልጅ ውጪ እነሱ ያሉኝ እኛ መውለድ አንችልም አልወለድንም ያክስታችንን ልጅ ብቻ ነው የምናሳድገው ነው። ሊዲያ ደግሞ እያለች ያለችው ወንድ ልጅ አለ እዛ ግቢ ውስጥ ነው። ወንድ ልጅ አላቸው ወይ እነዚህ አዛውንቶች ነው የኔ ጥያቄ። ኧረ ልጅማ ያላቸው አይመስለኝም። እኔ ልጅ አላየሁም። ባይሆን የሚጠይቅ ዘመድ ምናምን ወይ እንደሷ በዝምድና ምናምን የመጣ ካልሆነ በስተቀር ልጅማ ያላቸው አይመስለኝም። እንደሚታወቀው ሴትዮዋ መውለድ አይችሉም። ይህችም የእህቷ ልጅ ነች። ወይም አሁን ልጁም ያልከው ደግሞ ድንገት የወንድም ግን እሱ ወንድ ራሱ ኖሮ ቢሆን ኖሮ እኮ ቢያንስ ለመከራከር ይመጣ ነበር። እንደዚህ እናንተም እንትን ስትሉ ወንድ ቀደም ብሎ ይመጣ ነበር ቢኖር ኖሮ ማለት ነው። አሁን ባለመኖሩ ነው እንጂ ያለ አይመስለኝም ወንድ ልጅ። እሺ አንድ ጊዜ ለመጨረሻ ጊዜ ነው የምጠይቃችሁ። እነዚህ ሰዎች ወንጀል እየሰሩ ከሆነ የነሱን ወንጀል ለመሸፈን እየሞከራችሁ ከሆነ እኔ እናንተንም አለቃችሁ። ወንድሜ ላይ ነው የተነሳሁት። ዛሬ እናንተ የምትሰጡኝን መረጃ ነው ብዬ ይዤ ነው ከሱ ጋር እየተጋጨው ያለሁት። ስለዚህ በትክክል ንገሩኝ፣ እነዚህ ሰዎች ከጀርባቸው ሌላ ነገር አለ ወይ? ይሄ ቤት የነሱ አይደለም ወይ? የነሱ ባልሆነ ንብረት ነው ወይ የሚሟገቱት የሚለውን ንገሩኝ። አሁን የሊዲያ እናት ትታወቃለች ወይ? እናት ወይ አባት የምታውቁት ስለ ያጣራችሁት ነገር አለ ስለነሱ? ስለ ሊዲያ እናት አንተ ታውቃለህ? እኮ እየጠየቅኩ ነው። እኔ ምንም አውቀው ቢያንስ እንኳን ኖሮ ቢሆን ከሴትዮዋ ጋር የሆነ ቁርኝት ወይ ዝምድና ኖሯቸው ሊሆን ይችላል። እኔ እንደሆነ እስከኖርኩበት ያህል ድረስ ተከራይቼ ነው የምኖረው። ምንም አውቀው ነገር የለም ስለ እንደዚህ ጠዋት ወጥቼ ስራ ማታ የምገባው ምንም እናውቀው ነገር የለም። ወይ ሊዲያው እንዳልከው መታለች ስላልክ ወይ ስለሷ እናት ስለሷ ቤተሰብ አጣርታችሁ ከሷ ጋር ከማምጣታችን በፊት ምን እንዳላቸው አናውቅም። እኛ ኦሬዲ ከገባን በኋላ ነው እንግዲህ እኛም ተካራይ ነን ምናምን ያለችን። ሌላ ነገር እንዳላቸው አናውቅም። እኛ የምናውቀው ይሄ ነው በቃ። እሺ ኤኒዌይስ ተመልካቾቻችን በተደጋጋሚ ስልክ እየተደወለልኝ እንደሆነ ካሜራማኔ እየነገረኝ ነው። ሁለታችንን ፊት ለፊት ሊያነጋግረን ቴዲ ስቱዲዮ ተገኝ እያለኝ ነው። እዛው አካባቢ ሆነው እየጠበቁኝ ነው። ስለዚህ አቤልም ቴዲንም ማገኛቸው ነው የሚሆነው። ስለዚህ ጉዳይ እንግዲህ የበለጠ ማጣራታችን ይቀጥላል። ማቆመው ጉዳይ አይደለም። እሱ እቺን ወንጀለኛ ልጅ አሳልፎ ለሕግ እስኪሰጥ ድረስ አናቆምም ይሄንን ጉዳይ። ከዛ በኋላ መጣራት ያለበት ነገር መጣራቱን ይቀጥላል። ለጊዜው ግን እናንተን በጣም አመሰግናለሁ። እንሂድላቸው፣ እየጠበቁ ነው። ምን ማለት ነው? ከነሱ ጎን ሆነ ማለት መጀመሪያ ከኔ ጋር ነው ተረጋጋ። እኔ ከወንጀለኛ ጎን ቆማለሁ? እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴ? እኔ ከወንጀለኛ ጎን ቆማለሁ ወይ? የኔን ካሜራ አቁመው። እኔ ምንም ማውራት አልፈልግም ከዚህ በላይ። አቤት ተረጋጋ። ቤተሰብ ህይወት እናንተ እንድታምኑ ብዬ ሪስቷን ቤተሰብ ህይወት አደጋ ላይ ጥዬ ከእናንተ ጋር የምቀጥልበት ምንም አይነት አንዴ ተረጋጋና ቁጭ እኮ ለወንጀለኛ ለመተባበር ስለፈለክ ነው። ወንጀለኛ መተባበር ስለፈለክ ወንጀለኛ መተባበር ስለፈለክ ሁለታችሁም ተረጋጋችሁ። ምንም የፈለጋችሁ መናገር አቤት ተረጋጋና ስማ አቤት